ብትሄጂ የሆነ ሰፈር ደግሞ አለ እንትን ባህር አጠገብ ማለት ወንድ ብቻ ነው ወንድ ብቻ እዚህ ብትመጡ ወደዛ ብትሄዱ ድሮ ሴት ነበር የሚገኙ አሁን እንዳለ ዱባይ ተጥለቅልቆ ወንድ ብቻ ነው ግን የድሉ ነው የሚበራው ሰው ከዚህ ሁሉ ህዝብ እንግዲህ ፈጣሪ ድሉ ነው እንጀራክ ነው ያለው ሰው እንግዲህ ሰርቶ ይገባል ከዛ በተረፈ ግን በጣም ብዙ ወንዶች መንደር ለመንደር ነው የሚዞሩት ዱባይ ላይ አረድ ወንዶች ብቻ ነው እግዚአብሔርን ባህሩ ብትሄዱ ኢትዮጵያ ወንድ ነው ሰፈር ለሰፈር ብትሄዱ የኢትዮጵያ ወንድ ነው እዛም ምግብ ቤት ብትሄዱ ምን ብትሄዱ እግዚአብሔርን የምሬን ነው አረ ስራ ፈቶ የተቀመጠ ነፍሰው አለ ደሞ አረባክሽ መሲ ዋሽታ ነው አረ ችግር የለም ግን መግዛቱ የሷ ማቃጠርስ ደሞ ማለት ነው አስቡት እስቲ ካልኩሌት ልስራላችሁ 450,000 አውጥታችሁ ከኢትዮጵያ ትመጣላችሁ ከመጣችሁ ኋላ ስራ ገባችሁ እንበል እንዶ አንድ ወር ስራ ሳታገኙ ሁለት ወር ስራ ሳታገኙ ትቆያላችሁ ማክሲመም ማለት ነው ኦኬ 1000 ብር ተቀጠራችሁ 1000 ብር ተቀጠራችሁ እንበል ምግብ ከናንተ ነው ወጪ ከናንተ ነው ማክሲመም በዛ ከተባለ 700 ነው በጣም ብዙ እጃቸው ላይ ከደረሰ ከዛ ውጪ 500 ድርሃም ነው እጃቸው ላይ የሚገባው ማለት ነው 500 ድርሃም 500 ሲባዛ በ12 6000 ድርሃም ነው በአመት 2 ወር 3 ወር ስራ ፈታችሁ ልትቀመጡ ትችላላችሁ ኦኬ እና ባዛው አይደለም እሺ ሲባዛ አዎ 500 ከዛን 500 ብር 24000 ኦልሞስት 25000 ነው የሚሆነው 25000 ሲባዛ በ12 300,000 በአመት ራሱ ሄዳችሁን አጨርሱ በአመት ራሱ በሁለት አመት ራሱ አጨርሱ ሄዳችሁን ከዚህ ሁሉ እንግዲህ ዘና ፍትት ብላ ሀገር ቤት አሰራ 5 ብርም 20 ብርም ያገኘክ ማርያምን የምር ያወንድ በጣም ባለጌ ነው ዱባይ አይሆንም ለወንድ ዱባይ ለሴት ግን ስማርት ናት ለሴት ግን በጣም አሪፍ ነው ለወንድ ግን አይሆንም ሲጀመር ስራውን ማታገኙ በጣም ስራ አለ የሚባለው ኮንስትራክሽን ነው ስራ አለ ኤቭሪዴ አለ ስራ እሱን ደግሞ የኛ ኢትዮጵያውያኖች አችሉም አቅም የለንም ለዛም ይሁን በጣም ከባድ ነው ኮንስትራክሽን አለ ብሩም ደና ነው ከዛ ውጪ ግን ያለው ወደርሽም ጠላሽ ማሳብ ነው የምሰጥሽ እኔ ገባሽ አይደል ያለውን ሁኔታ ነው እኔ ደላላ አይደለው ከኔ በኔ በኩል አትመጪም ዋሽሽ እኔ ምን በወጣኝ ብዬ ነው የምዋሽስ ምሰሚ ኮን ትሰሚያለሽ ታንቀሽ ትሞቻለሽ ከፈለግሽ እውነቱን ማለት ነው ክምን አገባኝ እኔ ደላላ አይደለው ምን አይደለው እኔ እውነቱን ነው የምነግርሽ 6 ወር ሙሉ ያለ ስራ ይተቀመጣል 3 ወር ሙሉ ያለ ስራ ይተቀመጣል 1 አመት ሙሉ ስራ ሳይገባ ይተቀመጣል 4 ወር ሰርቶ ያለ ደሞዝ የተባረረ አለ ደሞዝ ሳይሰጠው 2 ወር ሰርቶ ደሞዝ ሳይሰጠው የተባረረ አለ 6 ወር ሰርቶ ደሞዝ ሳይሰጠው የተባረረ አለ 8 ወር ሰርቶ ደሞዙ ሳይሰጠው የተባረረ አለ ምን ታካብጃለሽ እንዴ ደሞ ልክልክሽን ነው ምነግርሽ እኔ ጫምላቃ ስራ ራሱ ገብታችሁ የሚከፍላችሁ በጣም ጥቂት ነው የሚከፍላችሁ ራሱ የለም እኔ ስንት ቦታ ነው የሚያጋጥመኝ እኔ እንደዚህ አይዲስ ወይ የሆነ ነገር ለማድረግና አያለው በጣም ብዙ ጊዜ ያለው አንዱ የ4 ወር አልተከፈለኝም ደላላው ፓስፖርቴን ይዞብኝ ጠፋ የት እንዳለ አላቅም የሚል ብዛቱ የ6 ወር ይኸው ሰውየው ሳይሰጠኝ ቀር ደላላው ጋር ስደውል አይመለከተኝም አለ ብሎ በጣም ብዙ የሚሰቃዩ ሰዎች የሉ ምን ውሸት ያስፈልጋል ልባችሁ ላይ ያለው ጉዳይ ያለ ካልኩሌተር አድርጋችሁ ነው እኔ ምን አገባኝ እኔ እንትን መሰልኩሽ እንዴ ካንቺ ማገኘው አንድ ድንቡላ የለኝም እኔ ደላላ አይደለሁም
ግን ያለውን እውነታ ነው የነገርኩሽ። ወንድምሽን ከቻልሽ ኢትዮጵያ ላይ ስራ አስጀምሪ። ጎበዝ ከሆነ እኮ በአገር ሀብታም መሆን ይቻላል። ጎበዝ እንዲሆን አግዢው። መነሻ ነው እኮ የሚያስቸግረው እኮ ኢትዮጵያ ላይ መነሻ ያስፈልጋል። የሆነ ስራ ለመጀመር መነሻ ገንዘብ ያስፈልጋል። መነሻ ገንዘብ ካላችሁ ማርያምን የምሬ ነው ስራ ስሩ እዛው ከሰራችሁ ጥራችሁ ማርያምን ታገኛላችሁ። ግን መነሻ ያስፈልጋል። መነሻ የሌለው ሰው ደግሞ ትንሽ ይከብዳል። እንደዛ ነው። አዲስ አበባ ሄዳችሁ መስራት ትችላላችሁ። የሚመቻችሁ ቦታ ሄዳችሁ መስራት ትችላላችሁ። መብታችሁ ነው። ግን እኔ እንደ ሐሳብ ዱባይ ላይ ወንዶች የሚመጡበትን አልደግፍም። ሁሉም ግን እንዳድሉ ይኖራል። አንድ አመት ስራ ፈቶ የተቀመጠ ይቀመጣል። ባለ እድለኛው ደግሞ መቶ ዱብ እንዳለ በሁለተኛ ቀኑ ስራ ይገባል። ይሄ እድል ጉዳይ ነው። ምንም ማድረግ አይቻልም። ስለዚህ ልጅቱ ትጩ ምን አገባሽ? ቀዩ አለ ይሄኛው፣ የታችኛው ግን የለም። ምን አለኝ እሱም ሸክሚ ከኖልኝ ምን ሳይዝ ኦኬ ሚዲየም ቆይ አንድ ኦርደር ላስገባ። ቆይ ጋይስ ቀሚስ 150 ዲሊቨሪ 25 ሚዲየም ሳይዝ ቆይ ኦርደር ላስገባ ነው ውዴ። ስራ ወርክ ወየው ውዴዋ አው የሰውድ ዘምሪልኝ ተይ ውዴ። እሺ ነይ እናቴ ነይ ውዴ። ተጣጣች ነይ ውዴ። እስቲ ጥብቅ ከላሽን ጥብጥ ታረግሻለሁ። ነይ አንበርሳ ተቀይሯል። አባቷ እንትን ብሏት ነው